ሽንት በፍጹም ቢጫ መሆን የለበትም። እንደዚህ ከሆነ ኩላሊቶ እርዳታ እየፈለገ መሆኑን አይዘንጉ። በእያንዳንዷ ቀን በእያንዳንዷ ሰከንድ ኩላሊታችን በየቀኑ በዝምታ ደማችንን ያጣራል፣ የሰውነት ፈሳሻችንን ያስተካክላል፣ እንዲሁም ሌሎች የሰውነት ክፍሎች ተቀናጅተው እንዲሰሩ ያደርጋል። ነገር ግን ይሄ ልብ ሰባሪ እውነታ ነው። አብዛኛው ሰው ላይ ያለምንም ማስጠንቀቂያና ምልክት በየቀኑ ኩላሊት ጉዳት ሊያጋጥመው ይችላል። የጉዳቱን መጠንም ላናውቀው እንችላለን። ዛሬ ኩላሊትን በዝምታ ሊጎዱ የሚችሉ ምክንያቶችን በመለከተ የተወሰኑትን ዘርዘር አድርጌ የማቀርብላቸው ይሆናል። ምክንያቱም ጉዳቱ ከምናስበውና ከምንገምተው በላይ ነው። ሁለት ትንንሽዬ የሰውነት አካሎች ምናልባትም ከአንድ እጅ ጭብጥ የሚያንሱ ነገር ግን ስራቸው የትየለሌ የሆነ በየቀኑ ከ180 ሊትር በላይ የሆነ ደምን የሚያጣሩ እነዚህ በጤና ለመኖር ዋስትና የሚሰጡ ትንንሽዮቹ ብርቅዮቹ ኩላሊቶች ናቸው። ኩላሊቶች በዘመናቸው እረፍት ብሎ ነገር የለም። ሁሌም ስራ ላይ ናት። በየሰከንዷ፣ በየማይክሮ ሰከንዷ፣ በየደቂቃዋ ሁሌም ስራ ላይ፣ ሁሌም ይሰራሉ፣ ሁሌም ያጠራሉ። አንድ ቀንም ሰለችን ብለው ያውቁ። እነኚህ ዝምተኛ የሰው ልጅ ጠበቃዎች ሲሆኑ ጎጂ የሆኑ ንጥረ ነገሮችን በማስወገድ በሌላ መልኩ ደግሞ የሰውነት ፈሳሽን በማስተካከል በህይወት ለመኖር ያግዛል። ኩላሊትን ያለምንም ምልክት በዝምታ እንዲጎዳ የሚያደርጉ ምክንያቶች ብዙ ቢሆኑም የተወሰኑትን እኔ የመጀመሪያው ስኳርን አብዝቶ መጠቀም። እስኪ ከጣፋጩ ነገር እንጀምር። በተለይም ደግሞ ስኳርን በተመለከተ በአብዛኛው ጊዜ ምግቦቻችን ላይ ለማጣፈጫነት እንጠቀመዋለን። አንዳንድ ጊዜ ደግሞ ለድሬሲንግ ወይም ደግሞ አቀራረቡ ያማረ እንዲሆን ለማድረግ ስኳርን አልፎ አልፎ ልንጠቀም እንችላለን። ታዲያ በየቀኑ ብዙ ስኳር የምንጠቀም ከሆነ ለኩላሊት ተጨማሪ ስራ እየሰጠ ነው መሆኑን አንዘንጋ። ስኳር በብዛት የምንጠቀም ከሆነ ይህንን ለማጣራት ኩላሊት ተጨማሪ ጉልበት ይጠቀማል። በእንደዚህ አይነት ሁኔታ ብዙ ጊዜያቶች የሚያልፉ ከሆነ በኩላሊት ውስጥ የሚገኙ ቀጫጭን የደም ስሮች እንዲጎዱ ያደርጋል። ለዚህ ነው የስኳር በሽታ በዝምታ ኩላሊት እንዲጎዳና ሙሉ ለሙሉ ስራ እንዲያቆም የሚያደርገው። አሳዛኙ ነገር አብዛኛው ሰው ከግማሽ በላይ የሚሆነው ኩላሊቱ እስከሚጎዳ ድረስ ማወቅ አለመቻሉ ነው። እያንዳንዷን ጣፋጭ ነገር ስትወስዱ ለእያንዳንዷ ጣፋጭ ዋጋ ኩላሊታችን እየከፈለ መሆኑን መዘንጋት የለብንም። ሁለተኛው ኩላሊት በዝምታ እንዲጎዳ ከሚያደርጉ ምክንያቶች አንዱ ብዙ ካፌን መጠቀም ነው። ካፌን በተለይም ደግሞ ቡና የብዙ ሰው የጠዋት ጥሩ ወዳጅ ነው። በተለያየ ስራ ጫና ስንወጠርና ጭንቀት ሲበዛ ጉልበትን ለማበረታታትና ነቃ ለማለት ቡናን መጠቀም የተለመደ ነው። በቀን አንድ ስኒ ሲጠጣ የነበረ ወደ 2 ከዛም አልፎ ወደ 3 ወደ 4 5 እያለ እያደገ የሚሄድ ከሆነ ከጥቅሙ ይልቅ ጉዳቱ እየቆየ መምጣቱ አይቀርም። ስለዚህ በየቀኑ የቡና መጠኑን እየጨመርን የምንሄድ ከሆነ ሰውነታችንን ከማነቃቃት ይልቅ ጭንቀትና ጫናን እየፈጠርንበት ሊሆን ይችላል። ብዛት ያለው ካፌን መጠቀም የደም ግፊት እንዲጨምር ያደርጋል። ኩላሊት ደግሞ የደም ግፊት መጨመርን አምርሮ ይጠላዋል። በጣም ቀጫጭን በሆኑ መረቦች ውሃ እያጣራችሁ እንዳላችሁ አስቡት። እየተጣራ ያለውን ውሃ ኃይሉን ጨምሩት። የውሃው ኃይል ወይም ደግሞ ግፊት እየጨመረ ሲሄድ ከተወሰነ ጊዜ በኋላ መረቡ ይበጣጠሳል ወይም ደግሞ ይቀደዳል። ኩላሊትም ልክ እንደ መረቡ ጫና ከበዛባት ከጊዜ ሂደት በኋላ የጉዳት ሰለባ ይሆናል። በነገራችን ላይ መጠነኛ የሆነ ካፌን ወይም ደግሞ ቡና መጠቀም ያን ያህል ጉዳት የለውም። ሶስተኛው የኩላሊት ዝምተኛ ጠላቶች የህመም ማስታገሻ መድኃኒቶችን አዘውትሮ መጠቀም። ብዙዎቻችን የህመም ስሜት ሲሰማን ያለምንም ማመንታት የህመም ማቅለያ መድኃኒቶችን አዘውትረን እንወስዳለን። እንደ ራስ ምታት አይነት ህመሞች፣ የጀርባ ህመም፣ በወር አበባ ወቅት የሚያጋጥም ህመም እንዲሁም ሌሎች ምክንያቶች በሚኖሩበት ጊዜ መድኃኒቶችን ለመጠቀም እንደ ምክንያት ልንቆጥራቸው እንችላለን። አሳዛኝ እውነታ ግን በየቀኑ እነኚህን መድኃኒቶች በተለይ እንደ አይቡፕሮፊን ያሉ መድኃኒቶችን የምንወስድና የምናዘወትር ከሆነ ወደ ኩላሊት የሚሄደው የደም ዝውውር እንዲገታ ወይም እንዲቀንስ ሊያደርገው ይችላል። አንዳንድ ጊዜ የዛሬ ከህመም እፎይታ ማግኘት የነገ ጸጸት ሊሆን ይችላል። በየጊዜው በተደጋጋሚ እነኚህን መድኃኒቶች እየወሰዱ ከሆነ ቀስ በቀስ ኩላሊት ላይ ጫናና ጉዳት እያደረሱ መሆኑን መዘንጋት የለበትም። በእርግጥ እነኚህ መድኃኒቶች የግድ ያስፈልጉኛል ወይስ ደግሞ እሱን ትቼ የህይወት ዘይቤን ማስተካከል እችላለሁ የሚለው ላይ ማተኮርና አማራጮችን ማየት እጅግ በጣም ይመከራል። አራተኛው ኩላሊት በዝምታ እንዲጎዳ ከሚያደርጉ ምክንያቶች አንዱ ዲሃይድሬሽን ወይም ደግሞ የፈሳሽ ማነስ ነው። በጣም ቀላሉና ርካሽ ውሃ ኩላሊት ጤናማ ሆኖ እንዲቀጥል የማድረግ አቅም አለው። ነገር ግን ብዙዎቻችን በቂ የሆነ ውሃ በየቀኑ የመጠጣት ልምድ የለንም። ቆይቼ እጠጣለሁ፣ አልጠማኝም እኮ፣ እነዚህና የመሳሰሉትን ምክንያቶች በመደርደር ብዙ ጊዜ ውሃ በየቀኑ በቂ የሆነ ውሃ ላይወሰድ ይችላል።
ይችላል። አስገራሚው ነገር ታዲያ ውሃ ሳንጠጣ በዘገየንባት በእያንዳንዷ ጊዜ ኩላሊት መርዛማ ነገሮችን ለማስወገድ ግብ ግብ ላይ መሆኑ ነው። ሰውነት በቂ የሆነ ውሃ ካላገኘ መርዛማ ነገሮች ልክ እንደ ቆሻሻ መጠራቀም ይጀምራሉ። እነኚህ የተጠራቀሙ ቆሻሻ ነገሮች የኩላሊት የማጣራት አቅምን የማደናቀፍ አቅም አላቸው። የውሃ ኩባያውን ሁሌም ቢሆን ካጠገቡ ያደርጉ። በቂ የሆነ ውሃ መጠጣት ጥምን ለመቁረጥ ብቻ ሳይሆን ሁሌም ቢሆን ኩላሊታችን የሚፈልገው እጅግ በጣም ወሳኝ የሆነ ነገር ነው። አምስተኛው ኩላሊት በዝምታ እንዲጎዳ ከሚያደርጉ አንዱ ጨውን አብዝቶ መጠቀም ነው። በእያንዳንዷ ምግብ ላይ የማይጠፋው ጨው፣ ለሰውነታችን ጤንነት አስፈላጊ የሆነው ጨው። ታዲያ ይህ ወሳኝ የሆነ ነገር ከመጠን በላይ ሲወሰድ የደም ግፊት እንዲጨምር ሊያደርግ ይችላል። ይህም ኩላሊት ላይ ጫና በማሳደር ስራውን በትክክል እንዳይሰራ በማድረግ ኩላሊት እንዲጎዳ ሊያደርግ ይችላል። ልክ ቀጥ ባለ ዳገት ቀንም ሙሉ መኪናችሁን ስትነዱ ብትሉ የሚፈጠረውን አስቡት። ምን የሚፈጠር ይመስላችኋል? ሞተሩ ወይም ይቃጠላል ወይም ከጥቅም ውጭ ይሆናል። የደም ግፊት ጨምሮ ኩላሊት ላይ ጫና ሲፈጠርም የሚፈጠረው ይሄ ነው። ጨው ለሰዎች በሕክምና ካልተከለከለ በስተቀር ከአንድ ማንኪያ ወይም ደግሞ ከ5 ግራም በታች ጨው በየቀኑ ቢወስዱ ይመከራል። ነገር ግን አብዛኛው ሰው የዚህን እጥፍ ወይም ደግሞ ከዛ በላይ ጨው ይጠቀማል። ምክንያቱም አብዛኛው ምግቦቻችን ላይ ጨዎች ይገባሉና። በነገራችን ላይ የጨው አጠቃቀምን ስናስተካከል የኩላሊትን ጤንነት ብቻ አይደለም የምናስተካክለው፣ የልብን የአንጎልንና አጠቃላይ የሰውነት ጤንነትን ለመጠበቅ የጨውን መጠን መቆጣጠር ወሳኝ ሚና ይጫወታል። ስድስተኛው ማጨስና አልኮልን አብዝቶ መጠቀም። ሲጋራ ማጨስና አልኮል መጠጣት ምናልባት ዘና የሚል ስሜት እንዲፈጠር ሊያደርጉ ይችላሉ። ነገር ግን በዝምታ ውስጥን እየቦረቦሩ ለጉዳት ያደርሳሉ። ማጨስ የደም ስሮች እንዲጠቡና ወደ ኩላሊት የሚሄደው በኦክሲጅን የበለጸገ ደም እንዲቀንስ በማድረግ ኩላሊት ጉዳት እንዲደርስበት ያደርጋል። አልኮልን አብዝቶ መጠቀምም የሰውነት ፈሳሾችን በመቀነስ ወይም ደግሞ ዲሃይድሬሽን እንዲያጋጥም በማድረግ የተለያዩ የኩላሊት ክፍሎችን በቀጥታ በመጉዳት እንዲሁም የደም ግፊትን በመጨመር ኩላሊት ላይ ጉዳት እንዲደርስና ጫና እንዲፈጠር ሊያደርግ ይችላል። ስለዚህ ማጨስም ሆነ አልኮልን አብዝቶ መጠቀም ሁለቱም በቀጥታ ሚን በተዘዋዋሪ ኩላሊት እንዲጎዳና ስራውን እንዲያቆም እንደ ዋና ምክንያት ይሆናሉ ማለት ነው። ሁለቱንም አብሮ የሚወስድ ሰው ላይ ደግሞ ጉዳቱ እጥፍ ድርብ ከመሆኑን ባሻገር የጉዳቱ መጠን እጅግ በጣም ፈጣን ይሆናል። ሰባተኛ ኩላሊት በዝምታ እንዲጎዳ ከሚያደርጉ መንገዶች አንዱ የማስጠንቀቂያ ምልክቶችን ችላ ማለት። ሰውነታችን በተቻለ መጠን በየጊዜው የማስጠንቀቂያ ምልክቶችን ይሰጣል። እነኚህን የማስጠንቀቂያ ምልክቶች ችላ ማለት ወይም ደግሞ ተገቢውን ትኩረት አለመስጠት ከጊዜ በኋላ ዋጋ መክፈላችን አይቀርም። ለመሆኑ ኩላሊት ችግር በሚያጋጥመው ጊዜ ሊያሳያቸው የሚችሉ የማስጠንቀቂያ ምልክቶች ምንድናቸው? ቁርጭምጭሚት አካባቢ የሚያጋጥም እብጠት ወይም ደግሞ አንገት ይደማ፣ አይን አካባቢ የማበጥ፣ ከፍተኛ የድካም ስሜት፣ አረፋማ የሆነ ሽንት መሽናት፣ ማታ ማታ ያልተለመደ ቶሎ ቶሎ ሽንት የሚመጣ ከሆነ እነኚህ ኩላሊት ላይ የሆነ ስህተት እንዳለ የሚያሳዩ የተወሰኑ ምልክቶች ናቸው። በነገራችን ላይ እነኚህ ምልክቶች ላይታዩም ይችላሉ። ብዙ ጊዜ ግን እነኚህ ምልክቶች ሲታዩ ችላ እንላቸዋለን። ምናልባትም ለምልክቶቹ የራሳችንን መላምት ወይም ደግሞ ግምት እንሰጣለን። ለምሳሌ በጣም ስለደከመኝ የድካም ስሜት ሊሆን ይችላል፣ ወይም ደግሞ ስለተጨነኩ ሊሆን ይችላል፣ እድሜም ስለጨመረ ሊሆን ይችላል የሚሉና የመሳሰሉት ምክንያቶች በመስጠት ምልክቶችን ችላ ልንላቸው እንችላለን። ነገር ግን ጊዜያቶች እየነጎዱ ሲሄዱ መመለስ የማንችለው ችግር ኩላሊታችን ላይ ሊያጋጥመን ይችላል። ወቅቱን የጠበቀ የጤና ምርመራ ማድረግ፣ የደም ግፊትን በአግባቡ መከታተልና የሽንት ምርመራዎችን አልፎ አልፎ ማድረግ የኩላሊት ጤንነትን ለመጠበቅ አይነተኛ ሚና ይጫወታል። እነኚህም ህይወት አድን ተግባሮች ናቸው። ኩላሊት ብዙ ነገር አይጠይቅም። ትንሽ እየገዛ ወይም ጥንቃቄ፣ ትንሽ ትኩረትና ጫናን በአግባቡ መቀነስ ነው የሚፈልገው። በየቀኑ በቂ ውሃ ይጠጡ። ተፈጥሯዊ የሆኑ ምግቦችን ያዘውትሩ። የተቀነባበሩ ምግቦችን ይቀንሱ። የስኳር መጠንዎን ይቆጣጠሩ። ጨውን መጥነው ይጠቀሙ። በቂ እንቅልፍ ይተኙ። በየቀኑ አካላዊ እንቅስቃሴ ያደርጉ። የማስጠንቀቂያ ምልክቶችን ችላ ይበሉ። እነኚህን ነገር ካደረጉ የኩላሊትዎን ጤንነት በአግባቡ ይጠብቃሉ። ኩላሊት ስራ ሲያቆም ኩላሊትን ብቻ አይደለም የሚያጡ ተፈጥሯዊ የማጣሪያ ማሽንዎን እንጂ። ዲያሊሲስ ምናልባት ደምን ሊያጣራ ይችላል። በምንም መልኩ ግን የኩላሊትን ስራ ሊተካ አይችልም። ዛሬ ስለ ኩላሊት ጤንነቶ ሲያስቡና ሲንከባከቡ የነገ ህይወቶ ያመሰግነዎታል። ተንከባክበው በጤና ቆይተውታልና። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ለሌሎች ሰዎችም ተደራሽ እንዲሆን ላይክ እና ሼር ማድረገውን አይርሱ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።